ፍልስፍና ሲባል ብዙዎቻችን ወደ አእምሮአችን የሚመጡት የግሪክ ሊቃውንት ናቸው። እንደ ሶቅራጥስ፣ አርስቶትል ወይም ሬኔ ዴካርት። ነገር ግን በ17ኛው ክፍለ ዘመን በአክሱም ተራሮችና በተከዜ በረሃዎች ውስጥ አውሮፓውያን ስለ አመክንዮ ማውራት ከመጀመራቸው በፊት ዓለምን ያስደመመ ጥልቅ የጥበብ ብርሃን በኢትዮጵያ በራ። ዛሬ በዘላዛሮስ ኢፌክት ፕሮግራማችን ስለ ኢትዮጵያዊ ሶቅራጥስ፣ ስለ ዘርዓ ያዕቆብና ስለ ደቀ መዝሙሩ ወልደ ሕይወት እናወራለን። ዘርዓ ያዕቆብ በ1599 ዓመተ ምህረት በአክሱም ተወለደ። በዘመኑ የነበረው ሃይማኖታዊ ውጥረት ግን ለሕይወቱ አስጊ ሆነ። ንጉሥ ሱሲኒዮስ ካቶሊካዊነትን ለማስፋፋት በሚጥርበት ወቅት ዘርዓ ያዕቆብ ግን የሁሉንም ወገኖች ጭፍንነት ተቸ። ሕይወቱን ለማዳን ወደ ተከዜ በረሃ በመሰደድ ለ1 ዓመት ያህል አንድ ዋሻ ውስጥ ተሸሸገ። በዚያ ዋሻ ውስጥ መጽሐፍት አልነበሩትም፣ ሰዎችም አልነበሩም። የነበረው ብቸኛ ነገር አእምሮ ብቻ ነበር። በዚያ የብቸኝነት ዓመት ነው ኢትዮጵያዊው የአመክንዮ መጽሐፍ ወይም ሀተታ ዘርዓ ያዕቆብን የወለደው። ዘርዓ ያዕቆብ አንድ ትልቅ ግኝት ላይ ደረሰ። እንዲህ አለ። ፈጣሪ ለሰው ልጅ ሁሉንም ነገር መመርመሪያ መብራት ሰጥቶታል። ያ መብራት አእምሮ ወይም ሪዝን ነው። ማንኛውንም ሃይማኖታዊም ሆነ ባህላዊ ትምህርት በአእምሮ መመዘን እንዳለብን አስተማረ። እሱ ካነሳቸው ነጥቦች መካከል እኩልነት፣ ሴቶችና ወንዶች በእኩል አእምሮ መፈጠራቸውን ተከራከረ። ፍትህ፣ ባርነት በፈጣሪ ሕግ ስህተት መሆኑን ገለጸ። ተፈጥሮ፣ ፈጣሪ የሠራው የተፈጥሮ ሕግ ፍጹም ነው በማለት አላስፈላጊ የሆኑ የሰዎች ትእዛዛትን ተቸ። የሬኔ ዴካርትና የዘርዓ ያዕቆብ ድንቅ መመሳሰል። ይህ ነጥብ ለሳይንስ አፍቃሪዎች በጣም የሚገርም ነው። አውሮፓዊ ፈላስፋ ሬኔ ዴካርት አስባለሁ፣ ስለዚህ አለው ወይም አይ ቲንክ ዜርፎር አይ አም በማለቱ የዘመናዊ ፍልስፍና አባት ይባላል። ዴካርት ይህንን ሐሳብ በአውሮፓ ከማውራቱ ጥቂት ዓመታት በፊት ዘርዓ ያዕቆብ በኢትዮጵያ ዋሻ ውስጥ ሆነ። ፈጣሪን ባልረዳውም ስመረምረው ግን መኖሬን አውቃለሁ የሚል ተመሳሳይ አመክንዮ አቅርቦ ነበር። ይህ የሚያሳየው የኢትዮጵያ አእምሮ ከዓለም ስልጣኔ እኩል አልፎም ቀድሞ ይራመድ እንደነበረ ነው። የጥላቻ ትችት። ዘርዓ ያዕቆብ በዘመኑ የነበሩትን ጎጂ ልምዶች በአመክንዮ ይሞግት ነበረ። ዘርዓ ያዕቆብ ሃይማኖትን ሽፋን አድርገው የሚመጡ የሰዎችን ጥላቻ ይቃወም ነበር። ፈጣሪ ሰውን ሁሉ በእኩልነት ፈጥሮ ሳለ አንዱ ለምን ሌላውን ያገላል ብሎ ጠይቋል። ይህ ዛሬም ላለንበት ዘረኝነትና መከፋፈል ትልቅ መድኃኒት የሚሆን ፍልስፍና ነው። የወልደ ሕይወት የተግባር ጥበብ። ዘርዓ ያዕቆብ በረቂቅ ሐሳቦች ላይ ሲያተኩር፣ ወልደ ሕይወት ግን ለተራው ሰው የሚሆን መመሪያ ሰጥቷል። ወልደ ሕይወት ስለ ጊዜ አጠቃቀም ትልቅ ትምህርት ነበረው።
ጊዜህን በከንቱ አታጥፋ፣ ሥራህን አትናቅ ይላል። ፍልስፍና በደመና ላይ መብረር ሳይሆን በምድር ላይ በአግባቡ መኖር መሆኑንም አስተምሮናል። ወልደ ሕይወት ፍልስፍናን በተግባር ዘርዓ ያዕቆብ ከዋሻ ወጥቶ ኢንፍራንስ ሲደርስ ደቀ መዝሙሩን ወልደ ሕይወትን አገኘ። ወልደ ሕይወት የመምህሩን ረቂቅ ሐሳቦች ወደ ማኅበራዊ ሕይወት አወረዳቸው። ወልደ ሕይወት እንዲህ ይላል፣ ሰዎች እርስ በርሳቸው እንዲረዳዱ ተፈጥረዋል። ሥራ ክቡር ነው። በተለይ አንድ ዝነኛ አባባሉ የፕሮግራማችን ማጠንጠኛ ነበረ። ለማመን እንጂ ላለማመን ምክንያት አያስፈልግም። ይህ ማለት እምነት በራሱ የምክንያታዊነት ውጤት መሆኑን አሳይቶናል። የዘርዓ ያዕቆብ ዋሻ ጨለማ ቢሆንም ከአእምሮ የወጣው ብርሃን ግን ዛሬም ድረስ ያበራል። እኛ የዚህ ታላቅ ሕዝቦች ልጆች ነን። አእምሮአችንን ለጥላቻ ሳይሆን ለምርምር፣ ለክርክር ሳይሆን ለእውነት ብንጠቀምበት ኢትዮጵያ ዳግም የጥበብ ማማ ትሆናለች። ዛሬ ሳይንስና ፍልስፍና ከአውሮፓ እንደመጡ ብናስብም ዘርዓ ያዕቆብ ግን ከ300 ዓመታት በፊት የአመክንዮ መንገድ አሳይቶናል። የጠፋውን ጥበብ መልሰን ሕያው በማድረግ የዘላዛሮስ ኢፌክት ዓላማ ነው። እንዲህ ያሉ የታሪክ መብራቶችን መልሶ ማብራት ዓላማችን ነው። የዛሬው ጥያቄ ለእናንተ ነው። እናንተስ ነገሮችን ስትቀበሉ በአእምሮአችሁ መዝናችሁ ነው ወይስ በጭፍን? ሐሳባችሁን በኮሜንት አጋሩኝ። ለዛሬ ያዘጋጀነው ይህን ይመስል ነበር። ፕሮግራሙ ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ በሌላ ጥልቅ ርዕስ እስከምንገናኝ አእምሮአችሁ የበራ ይሁን። ቻው።